ተበለጠ 36 ዓመት። ተመልካቾች አሁን ያለነው የእንግዳ ሰዓታችን ላይ ነው። ቀደም ሲል እንደነገርናችሁ ዛሬ ኢቢሲ ድግስ ላይ ነው። እንግዲህ የቤተሰብ ቀንን በጋራ ሆነን እያከበርን ነው። እኛ ወጣቶቹና ለረጅም ዓመታት ኢቢሲን ያገለገሉ ሁሉ በጋራ ሆነን እየደገስን ነውና ድግሳችንን እያሳየናችሁ ነው። እንግዲህ አሁን በእንግድነት ደግሞ ያመጣናቸው እንስቶች ኢቢሲን ለ35 ዓመታት ያገለገሉ ናቸው። እንግዲህ ለዚህ ስራቸው ደግሞ መልካም አድርጋችኋል፣ ታታሪ ነበራችሁ ብሎ ዛሬ ኢቢሲ ሸልሟቸዋል። እኛ ግን ስለተሸለሙ ብቻ አይደለም ያመጣናቸው። እነዚህ እንስቶች በጓደኝነታቸው፣ በአብሮነት፣ በወዳጅነት፣ በቤተሰብነት በጣም ብዙ የተባለላቸው ናቸው። ብዙ ነገር ነው ዛሬ የምናገኘው። አብራችሁን ቆዩ። ፍቅር ተበለጠ 36 ዓመት፣ ወይዘሮ ዘነበች 35 ዓመታት። ለ35 ዓመታት አንድ ላይ በጓደኝነት በወዳጅነት የኖሩ አንጋፋ የኢቢሲ ሰራተኞችን ይዘንላችሁ መጥተናል። በጣም ጨዋታ አዋቂዎች ናቸው። አዎ ተመልካቾቻችን እዚህ ያሉት የምታያቸው እንግዲህ 35 ዓመት በጓደኝነት በወዳጅነት በቤተሰብነት አብረው ቆይቷል። ከዛ ባሻገር እኔ በተለይ ስገባ የፈተኑኝም አጽድቀው ያስገቡኝም ሰዎች አሉ። ስለዚህ ቆይታችን ጥሩ ይሆናል፣ ያማረ ነው የሚሆነው። ዛሬ እጅግ በጣም ነው የምታምሩት። በቃ አንድ ላይ ስትታዩ በዓል አስመስላችሁታል። ደስ ነው የምትሉት። ኢቢሲ ውስጥ እንግዲህ አንጋፋ ከሆኑት ከዛ ጥሩ ወዳጅነት ካላቸው በስራ ባህሪያቸው ከተመሰገኑ ሰዎች መካከል ማን ያለው ብለን ስንመለከት ሁልጊዜም የትኛውም ኢቨንት ሲሆን አንድ ላይ የምትገኙ ባለባበሳችሁ በጓደኝነታችሁ የምትታወቁ ሰዎች ስለሆናችሁ ነው ዛሬ አብራችሁን ያላችሁት። የተጀመረ እስቲ ትውስታችሁን ንገሩ። ጓደኝነታችን የተጀመረው ያው ኢቢሲ ስንቀጠር ነው። እኛ በተቀጠርንበት ዘመን በተለይ ሶስታችን ማለት ነው አንድ ባች ነን የተቀጠርነው። አስዬ ከኛ ዘግየት ብላ የተቀጠረችውና በእኛ ዘመን ማስታወቂያ ሚኒስቴር በሚባልበት ዘመን የተቀጠርነው እኛ። ያኔ የተጀመረ ወዳጅነት ነው አሁን እዚህ ድረስ የደረሰውና ጓደኝነታችን እንግዲህ ከጓደኝነት ከሚለው አልፏል። እኛ በቃ እህት ቤተሰባዊነቱ ደግሞ ከኛም አልፎ እናቶቻችን፣ ቤተሰቦቻችን፣ ወንድም እህቶቻችን፣ ልጆቻችን ይብን አሁን ጓደኛሞች ሆነዋል ማለት ነው። ስለዚህ ጅምሩ ግን በ1982 ታህሳስ 3 ምናምን አካባቢ ነው የተቀጠርነው። አልረሳውምና ከዛ ዘመን የጀመረ ነው የኛ ጓደኝነት። አልተወለድንም በነገራችን ላይ እኔ አልተወለድኩም። በጣም እድለኞች ነን። ይኸውልሽ እኛ በጣም እድለኞች ነን። እንዴ እርግጠኛ ነኝ ልጅ አግብታችሁ ከዛ ወልዳችሁ የልጅ ልጅ አይታችኋል በዚህ ዘመን ውስጥ። በትክክል ኢቢሲ ከመቀጠራችሁ በፊት ጓደኛ የሆነ ሰው አለ ከእናንተ ወይስ እዚህ ከገባችሁ በኋላ ጓደኝነት? በፍጹም አንደኛ ሁላችንም ከተለያየ አካባቢ ነው የመጣ ነው። ጓደኝነቱ የተጀመረውም ማስታወቂያ ሚኒስቴር ነው። ኢቢሲ ሳይሆን ኢቢሲ ያው ማስታወቂያ ሚኒስቴር ነው። መቼም ኢቢሲ በርካታ ሰዎች ያለበት በርካታ ባለሙያ ያለበት ተቋም ነውና እናንተ እንደው ከተለያየ ክፍል ናችሁ አብዛኞቻችሁና ወዳጅነት ስትፈጥሩ የነበረው ግንኙነት እንዴት ተጀመረ? ከዛስ እንደው ስታስቀጥሉ ጸባይ፣ ምክንያቱም 35 ዓመት አብሮ መቆየት በጣም ከባድ ነው። በቤተሰብ በእህትና በወንድም ራሱ ይከብዳል። እንኳን በጓደኝነት ከተለያየ ቦታ የመጣ የተለያየ ጸባይ ያለው ሰውና እንዴት አስኬዳችሁት? እንዴት ተመራረጣችሁ እንደው ለጓደኝነት? ስንገባ አንድ ላይ ነው በአንድ ማስታወቂያ ምናምን ነው የገባ ነው። እኛ ብቻ ሳንሆን ከዩኒቨርሲቲዎችም የመጡ ነበሩ። እነሱም ልክ እንደኛ ጓደኛ ነው። በቃ እንጫወታለን፣ እንላፋለን፣ ተማሪዎች ነን፣ ልጆች ነን። የትምህርት ቤት ካልቸር ነው ያለንና ምሳውን ለሚያስቀምጡልን ትልልቆቹ እንድንማር ፑሽ የሚያደርጉን። እኔ ዲፕሎማ ይሁን እንትን ስማር ወርቅ ሸልማኛለች ተማሪ ብላ እና በጣም የሚያስቡልን ምናምን ስለነበር እኛ ልጅነቱን ነው ጓደኝነቱን አልነበረም። ግን ያ ልጅነት ጓደኝነት የምንላፋው የምንጫወተው አድጎ በየወሩ በደሞዝ ስንቀበል ሻይ እንጠጣ ነበረ፣ ኬክ እንበላ ነበር። ሁላችሁ ወንድ የለም ሴት የለም። እኛ ጃኬቶቻቸውን እንለብስ ነበረ። ስንወጣ የምንወደው ነገር ኬክ ይገዛልን ነበር። ውጭ እንዝናና ነበረ። ያ ቲም ነው እኛ የምናውቀው። ትምህርት ቤት ነው የሚመስለን እኛ። ስለ ስራ እነሱ ናቸው ሼፕ ያደረጉ። ስራም አሁን እኛ ሲሪየስ ነን። ለምን እነሱ ነበሩ ያሳደጉ። በቃ ህግ ነው ህግ ነው፣ ደንብ ነው ደንብ ነው። በቃ አክብረን ነው የምንኖረው። ታዝኖልን ነው እንደ ልጆች ያደግነውና ያ እንትን እያደገ መጥቶ ትምህርት ቤትም ስንማር ስንቀጥል ዲግሪያችንንም ምንም ስንማር እየተነጋገርን አብሮ የመማር ስናገባ ሚዜ መሆን መገዝ መተሳሰቡ ወደ ቤተሰብ መሄዱ አብሮ በቃ ዘለቀ። በዛ አይነት ነው እያደገ ይመጣ። ረጅም ዓመት አንድ ተቋምን ማገልገል
ምን ስሜት ይሰጣል? አሁን እንግዲህ ብዙ ሰው እንደውም ከመቀጠር ይልቅ አንዳንድ ሰው የራሱን ስራ መስራት ይመርጣል፣ ወይ ደግሞ ብዙ ቦታ ማየትን የሚመርጥ ሰው አለ። ደግሞ በታማኝነት አንድን ተቋም ደግሞ ማገልገል ደግሞ ሌላ ታሪክ ይመስለኛልና እንዴት ቆያችሁ? ከቤተሰቦቻችን ቀጥሎ ያሳደገን ይሄ ቤት ነው። ውጭ አናቅ፣ ሌላ ቦታ ሰርተን አናቅ። መጣን ከትምህርት ቤት እዚሁ ገባን። እኛ ፊት ስለ መጥፎ ነገር አይወራም። የትም ሰፈር የትም አካባቢ ቤተሰቦቻችን ጓደኞቻችን ምንም መጥፎ ነገር አያወሩም። ለምን እኛ በቃ አናስነካም። ሁሉ ጊዜም በቃ እንደ አባት እንደ እናት ነው የምታየው። መውጣት ራሱ ያስፈራል። ብዙ እድሎችም ያገኘናቸው እድሎች ነበሩ። እኛ መውጣት አንፈልግም። በጣም ነበር የምንወደውም። ስለዚህ እዚህ ድረስ ያደረሰን የተለያዩ እድሎች የተለያዩ አጋጣሚዎች ይኖራሉ። በህይወት አብረሽ ስትኖሪ አብሮ ሰሪ ነበር የሚያቀሽ ሰው ምናምን፣ ግን እኛ በቃ አባታችን ነው። ቤተሰብ ተጥሎ ወዴት ይኬዳል? ስለዚህ እኛ በጣም የምንወደው ቤት ነው። ቤተሰቦቻችንን በጣም ነው የሚያከብሩልን ተቋማችንን እና እንደዛ ነው። እንግዲህ ፍቅር ባለሽበት የስራ ክፍልሽ ላይ ለረጅም ዓመት አሰርተሻል። እንዲሁም ደግሞ ቤተሰባዊነት፣ ወዳጅነት ከሶስቱ ጓደኞች ጋር ያለው ነገር አለ። ከዛ ባሻገር ግን ሌሎች ተቋሙ ሰራተኞች ጋር ያላችሁ ግንኙነት እንዴት ይመስላል? አዎ አንተ ራስህ አሁን ፍቅር ነው እኮ የምትለኝ እና እኔ በፍቅር ነው የምሰራው። ተን ጨምሮ የሚጠራኝ ሰው የለም እዚህ ቤት። ካሉት ባልደረቦቼ ጋር በመግባባት በፍቅር፣ ከጓደኞቼ ግን አስቸገራቸዋለሁ። ችለውኝ አክብረውኝ ወደውኝ አንድ ቀን ሳይደውሉ ድምጼን ሳይሰሙ የማይውሉ ጓደኞቼ ናቸው። እህቶቼ በላቸው አንድ ቀን እና በጣም የታደልኩ ሰው ነኝ በእነሱ በእህቶቼ በጓደኞቼ። በስራም እኔ ከአንድ ሰው ጋር 35 ዓመት ይቅርት ምናምን ተባብዬ አላቅም። ፍቅር 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 ነው ሁላችሁ የምትሉት። ደውላችሁ ፍቅር ይሄ ነገር አለቀ፣ ፍቅር ይሄን ነገር አድርጊ ስትሉኝ ደስ ብሎኝ፣ ልጅነትም ስለነበር ደግሞ መሰለኝ በጣም በደስታ ነው። አሁን ግን ያከብሩኛል ሁሉ በስራ ላይ የሚመጡ ሁሉ አክብረውኝ ታዘውኝ እሺ ብዬ እኔም ታዝዤ በስራዬ ቀልድ አላቅም። ከተቀመጥኩ አልነሳም። ሻይ ሰዓት ምናምን ብሎ ነገር አላቅም። ስራዬን እወዳለሁ፣ ስራዬን አከብራለሁ። ይሄ ነው እንግዲህ ያሳለፍኩት ዘመን። ፍቅርዬ ማለት ምን አስታወሽ መሰልሽ? ገና ኢቲቪ ውስጥ ስገባ በጣም ልጅ ሆናችሁ ስትገቡ ሁሉም ነገር ያስፈራል። ምክንያቱም የሆነ ነገር የምትሳሳቱ ይመስላል። ተቋሙ ኢቢሲ ነው። እኔ ምንም አይነት ልምድ አልነበረኝም። ገና ዩኒቨርሲቲ ዛሬ ተመርቄ ነገ ነው ስራ ያገኘሁት ነገርና በጣም በቃ ፍርሃት ውስጥ ነበርኩና ፍቅርን አስታውሳታለሁ። ምንሰራቸውን ዜናዎች የምትጭንልን የምታሳየን ምናምን እሷ ነበረችና መቼም ከማረሳቸው ሰዎች መካከል አንዷ ናት። የእውነት ስለ እውነት እና ማስታወስሽ ደግሞ በመልካምነት ብቻ አይደለም፣ ባለባበስ ጥንቁቅ በመሆን በስማም እና እኔ ሁሌ ያኔ ምን እላለሁ፣ እኔ እንደውም ያን ጊዜ ይሄ ሽቅርቅር ከሚሉ አይነት ሰዎች አልነበርኩኝም እና እኔ እሷን ነው መሆን ፈልገውላቸው ገዲ ሁሉ ነገሯና ጥንቅቅ ያለች ሴት ስለነበረች በቃ እኔ አሁን በቃ ከፍ ስል እንደ ፍቅር ነው መሆን ፈልገውላለና እጅግ በጣም ነው ደስ የሚለኝ ይሄን ያህል ጊዜ አብረን ስለሰራን። ፍቅርዬ ታስታውሽኛለሽ? ግን ስታግዢኝ ታስታውሻለሽ? አዎ አስታውሳለሁ። ከዛ ውጭ ደግሞ አንድ ሰው ስሟን ባልጠራው ልትቀጠር መታ መዝገብ ቤት ሰራ ነበር የዛን ጊዜና ቆይ ይዘገያል ምናምን ብሎ መልሰዋታል። እና ምንድነው ማድረግ ውስጥ አንቺ ስልክሽን ሰተሽኝ እኔ ከየትም ፈልጌ እንትልልሻለሁ ብዬ ያንን ፕሮሰስ አድርጌ ስጠራት እስካሁን ታነሳዋለች። እና እግዚአብሔር የሰጠኝ የሰው ፍቅር ነው። በስራዬም ቀልድ አላውቅም። መዝገብ ቤትም እያለሁ አሁን አይ አንቺን ባህሪ ነው። ምክንያቱም እኔ የእሷንም ስለምጋራው ነው። ምክንያቱም ብዙ ጊዜ እንደዛ በስራ አጋጣሚ ሳገኛት ቅን ከሆኑ ሰዎች አለ እንዴ እንደዚህ አይነት ሰው እስክቲ ቤት ውስጥ ካዩዋቸው ሰዎች መካከል አንዷ ፍቅር ነች። እንዳልሽው አንቺ ሴቶች ደግሞ በደንብ ስለበሰለ የምታዩት ጨምረሻል። ላሴ የምናነሳው ጥያቄ መቼም ጓደኝነት ብዙ ነገር አለው አይደለ? አንዳንዴ መደባበር፣ ከዛ ደግሞ ወዳጅ እንደገና ተመልሶ መሆን፣ ብዙ ጥሩ መጥፎም ነገር ታሳልፋላችሁ። እንደው ከባህሪያ ከአራታችሁ ካለው እኔ ያስቸግራለሁ ብላለች ፍቅር። በነገራችን ላይ ማን ነው እንደው ሳቂታ ተጫዋች፣ ማን ነው ዝምተኛ ደግሞ እንደው ተቆስቆሶ አረ ተጫዋች አረ እንደዚህ ቦታ እንዝናና እንደዚህ የሚባለው? ያንዱን እንትን አንዱ እየሸፈነ ነው። አንዱ ኃይለኛ ብትሆን ኖ ብለን እንትን ብለን አባ ብለን ወደ መስመሩ ነው የምናመጣው። አንድ አይነት እንልበስ ብለን ከተነጋገርን እንነጋገራለን። ኃይለኛ ብትሆንም እንመልሳለን፣ የሆነ እንቻቻላለን። ግን እኛ ተቻችለን ነው እስከዛሬ ድረስ አብረን የምንኖረው ማለት ነው። ተፋቅን ተዋደን
እኔ እንጃ የኛን እኔ አላቅም። የቡድናችሁ አላት ያንሰኛል። ዝምተኛ ስማ ነው ዝምተኛ እኛ ስንጮህም አንድ ላይ ነው የምንጮኸው፣ ስንስቅም አንድ ላይ ነው የምንስቀው። እንደውም የዘሊህት ቤት ተከራየችና ተሰብስበን ነው የምንሄደውና ፒያሳ አካባቢ ተከራየችና ስንሄድ አንድ ጓደኛችን አለች። በጣም በነገራችን ላይ እኛ ብቻ አይደለንም 9 ነን ግሩፓችን ማለት ነው። እና ያ ግሩፕ ተሰብስቦ እሷ ቤት የዘሊህት ቤት ስንሄድ ስንስቅ አንድ ላይ ነው የምንስቀው፣ ስንጮህም አንድ ላይ ነው የምንስቀው። ከዛ አረ ባለቤቷ ሰምታ እንዳባረሩን ሁሉ በቃ ብላ ሁሉ ስጋት ሁሉ በቃ ማለት አንድ አይነት ነው ቋንቋችን፣ አንድ አይነት ነው ስንናገር፣ አንድ አይነት ነው። እኔ አላቅም በመካከላችን እኔ ክፍተት ያለ ይመስለኛል። በአይን እንነጋገራለን፣ በቃ በአይን ተነጋግረን እንግባባለን። አስዬ እንደውም እኔ ጓደኝነት ላይ ምን ተጽዕኖ አሳደራችሁ አንዳችሁ ሌላኛችሁ ላይ? እስቲ ይሄን ንገሪ። እኔ ለነገሩ ትንሽ ፈጠን እላለሁ መሰለኝ። ፈጠን ስል ግን ነዋሴ እባላለሁ። ይሄ አይሆንም። እኔ ምንድነው የምወደው የሆነ መሰባሰብ፣ ፍቅር፣ ይሄን አላቅም ሳላቀው የማረጋቸው ነገሮች አሉ። ያ ነገር ትንሽ ይገጽሱኛል። ነዋሴ ይሄኛው ነገር አያስኬድም ሊሉኝ ይችላሉ። እሰማለሁ። አንዳንዴ ደግሞ ማልሰማቸው ነገሮች አሉ። ደግሞ ማለት እኔ የሚያሸንፈኝ ነገር አለ። ይሄ ራሴን ነው ማዳምጠት ያለሽ። አንዳንዴ የሆነ በቃ እኔ ደስ የሚለኝ ነገር አለና ያንን ከማረግ ወደ ኋላ አለ። እንግዲህ ኢቢሲ ውስጥ ረጅም ዓመት እንደመስራታችን ለኛ ደግሞ ምን ትመክሪናለሽ? እስቲ ከዚህም በላይ ደግሞ ብዙ ማገልገል መስራት እንፈልጋለን እና ተዋደን በጥሩ መንፈስ የሚቀጥለውን ጊዜያችንን ደግሞ እንድናሳልፍ ምን ትመክሪናለሽ? ዋናው ነገር ትዕግስት ነው። በጣም ትዕግስተኛ መሆን ይጠይቃል። ፍቅር ይጠይቃል፣ መታገስ ይጠይቃል፣ መደማመጥ ይጠይቃል። ይሄ አብሮ ረጅም ጊዜ ለመዝለቅና ለመኖር ማለት ነው። መከባበር ይጠይቃል። እኔ አስዬ በእድሜ ከኔ ብታንሰኝም አስዬ ካዘዘች ለግሩፑ ይሄ ማድረግ አለበት ብላ ካለችና እሷ ካመነችበት ባላምንበትም በቃ አስዬ አዛለች እንዴት እንሆን ብለን እንደዋወልና በቃ አስዬ አዛለች ስለዚህ ይደረግ እንላለን። አሁን ይሄ አምኜበት አይደለም ግን የሚጎዳኝ ነገር አይደለም። የሚጎዳኝን አላደርግም። ግን በቃ አሴ ደስ የሚላት ከሆነ በማድረግ የማልጎዳ ከሆነ አደርጋለሁ ማለት ነው። ስለዚህ አብሮ ረጅም ዓመት ለመኖር በጣም ትዕግስት ነው የሚጠይቀው። መከባበር፣ ፍቅር ይሄን ነው የሚጠይቀው። ደካማ ጎን የሌለው ሰው የለም። ሁላችንም የራሳችን ደካማ ጎን አለ። አሁን ከዚህ ግሩፕ ትዕግስተኛ ማን ነው ብታያቸው ይነግሩሻል። እኔ በጣም ቻይ ነኝ። ቀስ ብዬ ነው የምናገረው። እኔ ግን ልባቸው ቢናገሩኝ እኔ ተቀያሚ ሰው አይደለሁም፣ እንደዚህ መከፋ ሰው አይደለሁም እና ሁሉም ያውቃሉ ይሄን። ስለዚህ ይሄን ነገር ይጠይቃል አብሮ ለመኖር ነውና እንደኔ ሁሉ ባለለም ግን የተሻለው እኔ አልተጎዳሁበትም እና ትዕግስተኛ ብትሆኑ ደስ ይለኛል። እውነት ነው። ይሄን አለት ዘመን ስንኖር ምንም ነገር የለም ማለት አይደለም። እየተቆጣንም ታያንችም ተብሎ ትልቁ ኳሊቲያችን እኛ ማምን ይፈልጋል የሚለውን ነገር እናውቀዋለን። እኔ አሁን በብዛት የስራ ነገር አይሰጠኝም። የሚንጠለጠል ነገር ቢኖር ጓደኞቼ እያሉ ነው ያሊዝ በቃ አትችልም ነው የምባለው። እውነትም አልችልም በቃ እንደማልችል ያውቃል። ፍቅርን ደግሞ በቃ ምን እንደ ስሟ ናት እሷ። በጣም የፈለግነውን ነገር ለማድረግ ወደ ፍቅር ቤት ነው የምንሄደው። ቤታችንም በጣም ተመችቶን በቃ የእሷ ቤት መሰብሰቢያችን ማዳሪያችን ነው። እናቴ ራሱ ለምን እሷ ቤት ብቻ ትላለች እና እስከዛ ድረስ አስዬ የተለየች ሰው ናት ለኛ። ራሷን መስዋዕት የምታደርግ የምትደክም፣ የምታሳምረን፣ በጉዳያችን የምትገባ አላቅም። ህይወቴ እንዳለችው በቃ የምታከብሪያት ሰው የለችም። የምትችል ሁሉን ነገር የምታስተካከል እግዚአብሔርን የምናመሰግነው በጣም የተለያየ ባህሪ ኖሮን ግን እንደ አንድ ነው የምናስበው። በጣም የሚገርም አንዳችን ለአንዳችን የፈለገ ጥግ ድረስ እንሄዳለን። ምንድነው ደካማ ጎናችን፣ ምንድነው ጠንካራ ጎናችን ማመን ይችላል። በቃ ሁላችን እንከፋፈላለን፣ እንተዋወቃለን። አይ ይሄንማ ከሌ አትችልም አንቺ ይሄን ማድረግ አለብሽ ነው የምንባባለው። ለምን ተባልንም አንልም። በቃ ቤተሰቦቻችን ይቀኑብናል። የኔ እህታውን ጓደኞቼ አትልም እህቶቿ ናቸው ነው የምትለው። የኔ ጓደኞች የሷ ጓደኞች ናቸው። በነገራችን ላይ ቤተሰቦቻችንም ፍቅር እንግዲህ እንደ ስሟ ፍቅር ነች። አው ስማማለው። ለእናንተ ደግሞ በጣም የተለየ ስሜት እንዳላት አውቃለሁ። ማለት እንዲሁ ጓደኞቼ ካለች እንባ የሚመጣ አይነት ሰው ነችና
እንደውም በጓደኝነት ምን አይነት ጊዜ ቢያሳልፉ ነው ይሄን ያህል ምናምን እላለሁና መቼም ጓደኝነት መልካሙንም መጥፎውንም ሁሉንም ነገር አንድ ላይ ማሳለፍ ስለሆነ ፍቅርዬ እንደው ጓደኞችሽ ምን አሳይተውሽ ነው ይሄን ያህል? በስማም ተገልጾ አያልቅም። እንግዲህ 35 ዓመት ጉዞና በጣም ደግ ናቸው። ድረሱልኝ ባልኩበት ቦታ ይደርሳሉ። ቤተሰቦቼም እህቶቼም እነሱ ናቸው እና ምን እንዴት ብዬ ልግ አሁን እኔ ትንሽ ያመኛል። በህመሜ አንድ ቀን ሳይደውሉ አይሁሉም። አሁን ድረስ ምን እንደበላሁ ምን እንደጠጣው መድኃኒቴን እንዴት እንደወሰድኩ ምናምን ሳይጠይቁኝ አይውሉ። መድኃኒትሽን ወሰድሽ፣ ምን በላሽ፣ ምን ጠጣሽ፣ እስከዚህ ናቸው። ይሄን የእናትሽ ልጅ እንኳን አያደርጉም። ሊረሳሽ ይችላል። እነሱ ግን አንድ ቀን ረስተውት አያውቁም። ስለዚህ ቤተሰብ ነን። አብረን እንውላለን፣ አብረን እናድራለን። ስራስ መታችሁ ስሩና እነዚህ ነው አዳራችሁ ካልኩ መተው ፈክተው ሰርተው ፍራሽ አንጥፈን እኔ ቤት እናድራለን። ደስ ባለቤቴ ይደሰታል፣ ልጆቼ ይደሰታሉ። ልጄ እንደውም የነሱ ጓደኛ ናት። ጓደኛ በቃ የራሷ ጓደኛ የላትም። እነሱ ነው ጓደኞች። ሲያማክሪያቸው እንዲህ ነበር እንዲህ እስቲ ጠይቂያቸው። ሂሩቴን አኩኩልዬ ነው የምትሚሏት የኔ ልጆች። አኩኩልዬን ጠይቂ፣ አኩኩልዬ እንደዚህ ታድርግ ነው የሚሉት። አሴ ምን ሰርፕራይዝ ነች ሁሌ። ባላሰብኩት ሰዓት ከች ባላሰብኩት ሰዓት የምታደርገው ነገር በቃ ያስደንቅሻል። ቀጣይ ጥያቄ ወደ ዘላለም እንሂድና እሷን የሚመለከታት ነው ግን የሁሉንም ማዕቀፍ የያዘ ነው። እንግዲህ ቅድም እያለው መግቢያ ላይ ዘላለም በተለይ እኔ ስገባ ከፈተኑ ሰዎች መካከል ናትና እንደው ልክ እንደኔ ሌሎች ባለሙያዎች ባንቺ እጅ አልፈው ጥሩ ቦታ ላይ ደርሰው ወይም የሆነ ሰክሰስ አድርገው የምትኮሪባችሁ ሰዎች አሉ ወይ? ከዛ ባሻገር 35 ዓመት ተቋም ውስጥ እንደመስራትሽ ከቤተሰብ ከልጆችሽ ሊሆን ይችላል ይሄ ሙያ የጋዜጠኝነት ሙያ የሚዲያ ስራ ላይ ያለ ሰው አለ ወይ? አንተ ስትቀጠር እኔ ሰራተኛ ተወካይ ነበርኩኝ። በዛ ጊዜ ደግሞ ተሰጡ ያላቸው ሰዎች ተብሎ እነዛ ይመለመሉ ነበር። ከዛ በዛ ቅጥር ውስጥ ነው እንግዲህ ድሉ ኖሮ አንተን በኢንተርቪው ያገኘው እና የዛን ጊዜ እኔ የሰራተኛ ተወካይ ነን። ግን የሰራተኛ ተወካይ እንደማንም አብሮ ነው የሚሳተፈው ከጥያቄው ማውጣት ከማስታወቂያው ከውድድሩ ከታለንቱ እና መረጣ ውስጥ ሙሉ እንገባለን። ሪዛልቱን ላናይ ነበርና እንዳጋጣሚ ሆኖ እኔ በነበርኩበት ጊዜ የነበሩ ልጆች ሁሉም ጎበዞች ናቸው። በጣም በሚገርም ሁኔታ ሌላ ስለማላቅ መስሪያ ቤት ሁሉ የሚመስለኝ እንደኛ ነው። ሁሉ ጊዜ ስንሰራም ደስ ብሎኝ ነው። ስራ ላይ ፍቅር እንዳለችው የያዙን መሰረታችን ሲሪየስ ስለነበረ በህይወታችንም ሲሪየስ ነን። ያደኩበት የኖርኩበት ትዳር መስቼ እንትን ያልኩበት በጣም እንትን ልጆች ግን የሉም። አንዱም ዶክተር ነው፣ አንዷም ትንሽ ናት ገና እንትን አይደለም ወደዛ ያዘነበለ ሰው። እኔ ግን በጣም ማንበብ ወዳለሁ፣ መከታተል ወዳለሁ። ተጽዕኖ ይኖረዋል አይደለ? መተቸት ወዳለሁ። አሁን የነበሩ ጊዜ እና በፈለቀው ጓደኞቻችን ናቸው። ዮናስ ተሾመ ጓደኞቻችን ናቸው። ውጭ ያሉት ራሱ መተው ሳያገኙን አይሄዱ። እኛን ሲያዩን ያ ስሜት ስለሚኖር በጣም ነው የሚደሰቱት እና እነሱ ወጥተው እነ ዳግማዊ ታሪኩ ራሱ ስቱዲዮ ገብተው ሲወጡ ድምጽ ላይብራሪ ሰርቻለሁ። ኮሜንት የምናደርጋቸው እኛ ነበር። በእውነቱም በውሸቱም ሁሉ እንትን እንላቸው ነበር እና እንከታተል ነበር። ሞር ደግሞ የሬዲዮ አፍቃሪ ነኝ። ሬዲዮ ማዳመጥ በጣም እወዳለሁ። ሬዲዮ ይበልጥብኛል። እንደዛ ሂሩትዬ ከኢቢሲ ምን አገኘሽ አንቺ? ይማ በጣም እንደዚህ ብለሽ ጠይቂያታል። ሂሩት እንዲህ ብለሽ ጠይቂያት ምን ያላገኘሁት አለ ነው ትልሽ አለ። እውነት ምንም ጥርጥር የለውም። ጓደኞቼም ይመሰክራሉ፣ ሁሉም ሰው ያውቃል። የትዳር አጋሪን ያገኘሁት ከማስታወቂያ ሚኒስቴር ከማስታወቂያ ለምን ያኔ ማስታወቂያ ሚኒስቴር ስለነበረ እሱ ጋዜጠኛ ነው፣ ዜና አገልግሎት ጋዜጠኛ ነው። እኛ ደግሞ ኢትዮጵያ ሬዲዮ ነበር። ስለዚህ ዋናሽን ነው ያገኘሽ። ለምርጫ ስንሄድ ደግሞ በጣም የሚገርመው ነገር ልንገርሽ፣ ሰው ነው ያስተዋወቀኝ። ከዛ በኋላ ስንሄድ ግን ለግምገማ እኔና ፍቅር ደን ሄድ ነው። እሺ እንየው ተባብለን ሄድን። ያው ህይወታችን ከመንፈሳዊ ነገር ጋር በጣም የተሳሰረ ስለሆነ ቀጠሮ የተቃጠርነው መጀመሪያ ቤተክርስቲያን ነው እና 4 ኪሎ ስላሴ ነው። ከዛ ፍቅርን ይዤ ነው ሄድኩት። ከዛ እነሱ ከፊት ከፊት ይሄዳሉ፣ እኔና ፍቅር ከኋላ። እሱም ጓደኛውን ይዞ ነው የመጣው። አዎ ያ የሚያስተዋውቀን የጋራችን ነው። የሚያስተዋውቀኝ ሰው የጋራችን ነው። እኔ እነሱ ከፊት ይሄዳሉ፣ ከኋላ እንዴት ነው ምናምን ቁመቱ እንደዚህ እያለን እያየን በቃ ሄድን፣ ተዋወቅን። ያው እግዚአብሔር ይመስገን አሁን ወደ 29 ምናምን አመቴ ነው ካገባሁ።
እግዚአብሔር ይመስገን ኢቢሲ ብዙ ነገር ሰጥቶኛል። ቀላል አይደለም ልልሽ ነው። እና ሌላው ደግሞ ምንድነው ስራ አሁን ሁላችንም ብታይ ስራ ላይ በጣም ሲሪየስ ነን። የፍቅር ትንሽ ይበዛል። ምሳ ለመብላት ወጥተ 7 ተኩል ፍቅር ርሪ ነው የምትለው ወደ ቢሮዋ ተመልሳ ስራ ላይ መቀመጥ ትፈልጋለች። እንግዲህ ቀጣዩን ጥያቄ ወደ አሴ ነው የምንወስደው። መቼም ጓደኝነት ሲኖር ቤተሰብነት ሲኖር ገጠመኞች ብዙ ነው የሚኖሩት። ያጋጠመሽ እንደው እነሱ የሚጋሩት ገጠመኝ ካለ ብታወሽና ብታጫወችን ደስ ይለናል። ህብረት አለን፣ ፍቅር አለን። እኛ ደግሞ የዛን ጊዜም አብረን ግሩፕ ነን እና ሬዲዮ ግቢ ድግስ ይደገሳል። ብዙ ጊዜ ገና ይደገሳል፣ ምን የሆነ ነገር ይደገሳል እና የሆነ ብር እናዋጣና እንደገስና ከዛ ሳይጀመር በፊት ማለት ነው የሆነ ቦታ ይቀመጥና ድግሱ እስኪጀመር ሰው ይቀመጣል። ሜዳ ላይ ሳር ላይ ነው ምናምን እንደምንቀመጠው የዛን ጊዜ ልጆች ነን። ከዛ እኔ የሆነ ነገር ለማሟላት ነው በቃ ዝግጅቱ እንዲያምር ቷቷቷቷ አላሉ። ከዛ በኋላ እነሱ ደግሞ ቀስ ብለው አስዬ ሳትመጣ ብለው ከድግሱ ማለት ነው በጣም የማይረሳኝ ነገር ጎመን አለ ምን አለ በጣም ብዙ። ይሄ ዝም ብሎ ነገር አይደለም፣ ምርጥ ድግስ ነው የሚደገሰው። ዛቅ አርገው ሳትመጣ እንዲሹ ልክ እንደ ልጅነት ልጅ እንዴት ነው የሚሰርቀው ነገር ማለት ነው። ልክ እንደሱ ዲች አርገው ገና ዲች ያረጉ ድርስ ያረጉት ሁሉ ትቁንትን ብለው እኔ ምንድነው ያው ሰው እንግዳው እንትን ሳይላፉ ሳይደርስ እኛ መብላት የለብንም ነው አስተናጋጆች ነን ነው እንጂ እኔ እንዲበሉ እንዳይበሉ ፈልጌ አይደለም። አሁንም ይቅርታ ጠይቃለሁ ለሳደስ። ሌላ ገጠመኝ ካለ ግን ንገሩ እናንተ። ድሮ እንግዲህ ከስራ ስንወጣ ወደ ካሳንቺስ ምናምን ዞረን ልብስ አይተን ለክተን ቀኑ እንዲመሽልን እኔና ሂሩቴማ ከአቡነ ጴጥሮስ ሽሮ ሜዳ እንገባለን። በእግር እንዴ ምስካዬ እንደርሳለን። በፊት ምስካዬ ጸሎት ሲያበቃ እሷ ወደ አፍንጮ በር እኔ ወደ ሽሮ ሜዳ በእግራችን ነው የምንሄደው። ለምን መሸት አድርገን ቤት እንድንገባ፣ ሌላ መዝናኛ ቦታ የለንማ። እንደሱ ነበር የምንሄደው። እና አንድ ቀን አሁን እሱን እንኳን ካገባሁ ነው ዘሊ እናቷ ቤት ጸበል ጸዲቅ አለ የማርያም። ከዛ እንደገባን ዘሊ ስንል አይ የለችም። ምንድነው የለችም? ቆይተን ስንጠይቅ እነሱ ክፍል የምትሰራ ተለቅ ያለች ሰው ነበረች። አሁን ጡረታ ወጥታለች። የእናቷ ማህበር ነው አይረባም ብላ አልጠራቻችሁም አሉኝ። ኧረ ምን ችግር አለና እኔና እሴ ተቀጣጠርንና ሄድን። እንዴት እንግባ ሳቅ ይዞ። ከዛ እንኳክተን ግብት ስንል ድግሱ ሌላ ነገር ነው። ህዝቡ ግጥም ብሎ ደነገጠች። እናትየው በጣም እኔ እንጃ እንዴት ብዬ እሷ ደስ አላት በመምጣታችን። እሷ ንቃ የኔን ድግስ አልጠራቻችሁም ነበር ተብሎ ሰርፕራይዝ አርገናት በየምሳቃችን ምግብ ተከቶልን ወደ ቤታችን ሄድን። አምሽተን ማለት ነው ሳንጠራ እንደዚህ አሴ ሰርፕራይዝ ለማድረግ በቃ እንትን ነች። አንድ ጊዜ ምን ሆነ መሰለ፣ እኔ ሁለተኛ ልጄን ስወልድ በጣም ያመኝ ነበር እና ነፍሱን ይማር ደምሴ ሁሉም ነው የሚጨነቀው። የሬዲዮ ህዝብ በሙሉ ሬዲዮ ግቢ ያለ በሙሉ ፍቅር ደህና አደረች ወይ የሚል ጭንቀት ልነግራችሁ አልችልም። ደምሴ ዳምጤ ፍቅርዬ እንዴት ናት ይላል ሲገባ። ዛሬ ደህና ናት ይባላል። የሁሉም ቤተሰብ ተጨንቋል። የኢቢሲ ሰራተኛ ተጨንቋል። አሴ በተራ እየመጡ ያጫውቱኛል ቤት። ከዛ አሴ እስቲ የምትበላው ነገር ይዤ መጥቻለሁ ቁጭ በለዋል። ቁጭ ሳህን ነው ምንድነው የሚመጣው ብለን ጓጉተን የምትበይው ነገር አይዞሽ ግን ትንሽ ጨው የለውም አነስ ብሎታል፣ ዘይቱም አነስ ያለ ነው። እንዴ ይሄን ሁሉ አጥቅሰሽ መተሽ እንዴት ዘይት ያነሰው ጨው የሌለው ምግብ እንዴት በላለሁ ምናምን ይላል። ሳህን አምጡ። ሳህን ተደረደረ፣ ማንኪያ ቀረበ። ሲዘረገፍ ንፍሮ እኛ እኮ በሳህን ልንበላ ነው። ሳህን ተደርድሯል። አዎ ከዛ ሲገረገም ግን በጣም ተበላ። ደስ ብሎን ማንም ያላሰበው ነገር ነውና እንዲህ እያረገች ነው ሰርፕራይዝ የምታረገን አሴ። ከቤተሰብ አልፎ እንግዲህ አሁን ነገርኩሽ በቃ እናትና ልጅ እንባባል ምን እንባባል። በጣም ከጋዜጠኛ ጋር የምትሉት ከጋዜጠኛ ባለሙያ ጋር መስራት ለእናንተ እንደው ምን አይነት ስሜት አለው? ከጋዜጠኞች ጋር በመስራት በጣም እድለኛ ነኝ ብዬ ነው የምለው። ለምን አንደኛ በግድ አድማጭ እንድትሆነ ያደርጋል። እኛ ለምሳሌ ቴሌቪዥን ስርጭት ቁጥጥር ሰርቻለሁ። ሬዲዮ አሁን ደግሞ ሬዲዮ ቁጥጥር ላይ ነው ያለሁትና ሲተላለፍ ግዴታ እናዳምጣለን። ለምን ሀሳብ መስጠት እዚህ ጋር ልክ አይደለም፣ ይሄን ለምን እንዲያደረከው ልክ እንዲ ባትል ኖሮ ጥሩ ነበር። በጣም በቃ እንጃ በጣም ስለምናደም በጣም እንተቻለን፣ አስተያየት እንሰጣለን። በጣም በቃ በፍቅር ነበር የምናየው። ብዙ እውቀት አግኝቼበታለሁ። ከእናንተ ጋር በመዋላችንም እጅግ ደስተኞች ነን። እኛም አብራችሁን ስለምትውሉ ደስ ይለናል። ብዙ ነገር ነው ከእናንተ የምንማረው። ሴቶች ናችሁ፣
ሴትነት ሲሆን የተደራረበ ኃላፊነት ይኖራል። የስራ ኃላፊነታችሁንና ቤት ያለውን ኃላፊነት እንዴት አመጣጥናችሁ እዚህ ደረሳችሁ? ማርኬቲንግ እያለሁ ፕሮዳክሽን ውስጥ ነበርኩኝ እና እዛም እያለሁኝ ማርኬቲንግ ስንሰራ በሽፍት ነው። ሬዲዮ ትራፊክም እንደዛ ነው፣ ቴሌቪዥንም ትራፊክ እንደዛ ነው። እና የሽፍት ስራ ኖርማል ስትሰሪ ምንም አይደለም፣ ቅዳሜና እሁድ ታርፊያለሽ። የሽፍት ሰራተኛ ስትሆኚ ግን እናት ሆነሽ አመት በዓል መተሽ ቢሮ ብለሽ ከባድ ነው ሁሌም። እና በቃ ስፔሻሊ ማርኬቲንግ የነበሩ ሁሉም ጎረምሶች ናቸውና ሁሌ እኔን ዋዜማ ነው የሚያስገቡኝ እንጂ አመት በዓል አያስገቡኝም። ዋዜማ ግን እገባና 4 ሰዓትም 5 ሰዓትም ሊሆን ይችላል የምወጣው ከምሽቱ ማለት ነው። ከምሽቱ 5 ሰዓትም 4 ሰዓትም ወጥተህ ቀጥታ ወደ ቤት ሄጄ ላይቭ ነው በቃ በዛው ይነጋና በዓል መከበር ይጀምራል። ለምን የቤቱን ስራ ግድ መቀጠል አለብሽ። ለምን ነገ ጠዋት አመት በዓል ለማክበር ልጆችሽ ዶሮ ካልተሰራ፣ ዳቦ ካልተጋገረ፣ ቤቱ አመት በዓል ካልመሰለ አባወራውም ደስተኛ አይሆንም። ስፔሻሊ ከአባወራው ደግሞ ልጆች ደስተኞች አይደሉም። ልጆች ግን በህፃንነታቸው ማለት ህፃን ሆነው አሁን ካደጉ እንኳን ችግር የለውም ይረዱሻል። ህፃናት ሆነው ግን በቃ ይፈልጋሉ። ስለዚህ የፈለገ ቢሆን ረጅሙን የስራ ዘመኔን 4 ሰዓት 5 ሰዓት ዋዜማ አመሻለሁ። አመት በዓል ሲሆን በዛው ሰርቼ ሳልተኛ አድሮ አመት በዓል አከብራለሁ። የረጅም ህይወት ግን ደስተኛ ነኝ። አንድ ቀን ከፍቶኛ አይቀርም። እንዲህ በመሆኑ ምንም አዝኜ ምናምን ደስ ብሎኝ ነው የማደርገው። በቃ የቢሮዬ ልጆች እኔን አመት በዓል ማሳረፍ ነው ትልቁ ታርጌታቸው። አመት በዓልን ከልጆቼ ጋር እንድውል ነው። ስለዚህ የነሱን እንትን እኔ ዋዜማን ቀጥ ብዬ ሰርቼ ስራዬን ጨርሳለሁ። በቃ አመት በዓል ደግሞ እነሱ ይገቡልኛልና ረጅሙ ጊዜ እንደዚህ ነው። ሌላው ግን በወሊድ ምናምን በተያያዘ በእኛ ዘመን 40 ቀን ነበር። በ40 ቀን ነው ወልደሽ በ40ኛው ቀን ወደ ስራ ትገቢያለሽ። እንዳሁኑ ዴኬር የለም ምን የለም። ስለዚህ ፈተና አልፋችሁ እዚህ ደረሳችሁ። ግን ደስተኞች ነን። እርግጥ አሁን ግን ልጆች ማጥባት አለባቸው እስከ 6 ተብሎ ብዙ ነገር ተሻሽሎ በእኛ ይብቃ ብለን እኛም ብዙ እንትን እናደርግ ነበር። ቀስቀሳ እንሰራ ነበር፣ መደረግ አለበት የሚልም ሀሳብ ነበረ እና አሁን ጥሩ ነው እግዚአብሔር ይመስገን የተሻለ ነገር ሆኖላቸዋል። እኛ ግን ደሱ ነው ያለፍነው። ዘልዬ የምትጨምሪው ነገር ካለ? እኔ ደግሞ ቤት ውስጥ አሁን ብዙ ከሚሰሩ ሰዎች መሀከል አይደለሁም። ለምን ሳድግ የመሀል ልጅ ነኝ። ከታላቅ ሴት አለች፣ ከታች ሴት አለች። ወደ ትምህርቱ ማደላ ነበር። ያ ተጽዕኖ ሆኖ ይሆን አላቅም፣ ስራ ያሰሩኝም እና ሰርቻ አላደግኩ። ከዛ ቀጥሎ ልክ ጋብቻ ሆኖ ሲመጣ እህቴ አልቅሳለች። እንዴት ልትኖር ነው ብላ በጣም በቃ አልቅሳለች። ግን እግዚአብሔር ይመስገን ባለቤቴ በጣም ባለሙያ፣ በጣም ሚስትን መያዝ ቤቱን መያዝ የሚችል ሁሉ ነገር በቃ ሙልት ያለለት ስለሆነ እግዚአብሔር ይመስገን እሱ ይሰራል። ሌላ ትንሽ ከፍ ያለች ዝግጅት ካለች እህቶቼ ናቸው። በጣም ፕሮግራም ይደረጋል። ሂሩቴ፣ ጋስዬ፣ ፍቅር እንደየ እንትናችን ይመጣሉ። አዘጋጅተን ይደረጋል። ምንም አንድም ሁለትም ሰው ልጥራ አብረውኝ ነው በቃ እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ሁኚ ተብዬ። ፍቅርዬስ? ፍቅር ለጸባት መችም ትላለች ዘሊ። ልትጣላኝ ብትፈልግ እንኳን አልመቻትም። እና ምን ልበል ከዚህ በላይ ስለ ኤቢሲ ግን እናት ቤቴ ነው፣ የፍቅር ቤት ነው። ኤቢሲን ስናልፍ በበሩ ይላሉ ድሮ ብሔራዊ ያሉ የእሷ ቤት ይመስለናል። እና አላስነካም። እናት ቤቴ ነው ያደግኩበት። ትምህርት ቤት መጥቼ በሲሊፐር 6 ብር የምትሸጥ ሲሊፐር ነበረች ነጭ። እሷን በጥፍሬ ቡጥጥ አድርጌ አጥቤ ዙሪያዋን እሷን አድርጌ ነው ኤቢሲ የምመጣው። መሮጥ ነው፣ መስራት ነው፣ ፍቅር ነው። ይኸው ነው እንግዲህ ኤቢሲ ትዝታ። በጣም አጫወቱ። ዛሬ የሚገባችሁን ክብር አግኝታችኋል፣ ተሸልማችኋል። አንቺ 33 ዓመት ነው የቀደሙሽ ባይዘው 35 ዓመታቸው ቢሆንም አንቺ 32 ዓመት እንግዲህ ኢቢሲን አገልግለሻል። ፍቅራችሁ በጣም ነው የሚያስቀናው፣ በጣም ደስ ነው የሚለው። ከዛ ባሻገር ግን ሰው ደግሞ ጥሩ ነገር መልካም ነገር ሲዘራና በሽልማት ሲታጀብ ወይም ደግሞ ይሄን እንኳን ደግ አደረክ ተብሎ ሲሰጠው ሲመሰገን ደስ ይለዋልና የዛሬውን ሽልማት እንዴት ተመለከታችሁት? የዛሬ ሽልማት በእውነት በጣም ነው ደስ ያለኝ። አላሰብነውም ማለት ነው። ከማዕከላችን ስማቸው ተጠርቶ ሲሄዱ ምንድነው ብቻዬን ቀረሁኝ። እኔ እየተጠሩ ሄዱ። ከዛ እኔ ብቻዬን ስቀር ምንድነው አሉ እንቁና ሊሰጣቸው ነው ሲባል በጣም ነው ደስ ያለኝ። ደስ ብሎኛል በእውነት እኔ እምባ ነው የተናነቀኝ። ደስ ብሎኛል። ይሄ ክብር ትልቅ ነገር ነው። እናንተንም ለዚህ ክብር ያብቃችሁ ላለሁ በጤና በህይወት ጠብቋችሁ እድሜና ጤና ይስጥልኝ። ጓደኞቼ ኑሩልኝ፣ እወዳችኋለሁ። ዛሬ በጣም ልዩ ቀን ነው። በጣም ደስ ብሎኛል በእውነት ለመናገር የጡረታ መውጫችን እየደረሰ ስለሆነ
እንዲህ በሰራተኛው በሙሉ በተሰበሰበበት የተሰጠንን እውቅና እውነት ከልብ በጣም አመሰግናለሁ። በጣም ተደስቻለሁ። ስለነበረው እውቅና እጅግ በጣም ነው ደስ ያለኝ። እኔና ፍቅር እንደውም ሂሩቴ ዞር ብላለች መሰለኝ በጣም ነበር ምንጨፍር የነበረው ደስ ብሎ ይሄንን በቃ ደስ እንዲለን ቀሪ ዘመናችንን ሁሌ በደስታ እንድናስታውሰው ፍቅራችን እንዲዘልቅ ያደረገውን እውቅና እግዚአብሔር ያክብርልን። እኔም ደስ ብሎኛል። እንደምወደው የፍቅሬን ያህል ተደርጎልኛል። ደስ ብሎኝና ኮርቼበታለሁ። ኢቢሲ የፍቅር ነው እስኪባል ድረስ ነው ፍቅሬ እንግዲህ። ስለዚህ ዛሬ ላይ እኔ መጨረሻ ላይ ተደሰትኩ፣ አልጠበቅኩም። ስለዚህ እግዚአብሔር ያክብርልኝ፣ ደስ ብሎኛል በጣም። ሀብትሽ የዛሬ እንግዶቻችን በጣም ደስ የሚሉ ነበሩ። ብዙ ነገር ነው የተማርነው ዛሬ። አንዳንድ ያጠገቦቻችን ያሉ ሰዎችን ብዙም ነገር ቁጭ ብለን ስለማንጠይቅ ነው እንጂ ብንጠይቅ ብዙ ነገር እንደምናገኝ እነ ፍቅር እነ ዘላለም እና ሴና እነ ሂሩት ብዙ ነገር ነው የተማርነው ከነሱ እና ሌሎች ባለሙያዎችም እንግዲህ ኢቢሲ በርካታ ሰው ነው ያለበትና እንደዚሁ ብናወራ ብዙ ነገር የምናገኝበት ነው። ተመልካቾቻችን እንግዲህ አብሮ መቆየት፣ ቤተሰብ መሆን፣ ረጅም ዓመት መቆየት አንዳንዴ ቀደም ፍቅር ገልጿለች ከቤተሰብ ከወንድም በላይ የሚሆኑ ወዳጆችም ቤተሰቦች እንድታፈሪ ያደርጋል። ይህንን የተመለከተን በዝግጅት ነበር። በጣም እንግዲህ በጋራ መስራት፣ ወዳጅነት መፍጠር፣ በችግር ጊዜ ትዕግስት ኖሮ ችግርን መፍታት፣ መመካከር፣ ማለፍ ብዙ ነገር ተምረናል። ይህ ለኛ ብቻ ሳይሆን ለተቋምም ለሀገርም የሚተርፍ ነውና በቤታችን ብንል በውጭ በስራችን ብንል እነዚህ መርሆች ሁሉ ጊዜ አብረውን መሄድ አለባቸው እንላለን። ለስሙ ነው እንጂ መወለድ ቋንቋ ነው። ለታደለው ማብራን ነው ጓደኛ ካገናኘን ማይቀር አምላክ ልክ እንደኛ